አርሽላቸው በሬያቸው ነበር የሚያረጉሽ። በዚህ ጨበሬ ጸጉርሽ ማነው አምባሳደር ናት ብሎ የሚያምነው ብሎ ነበር ሲያስቃት የነበረው። እሷ ደግሞ በጣም ተናደ ነበር። እንግዲህ አስጨናቂ እያረጋት የነበረውን ነገር ልትናገር ጠርታቸው ነበር እና ከመጡ በኋላ እንግዲህ አስጨናቂ ደውለው ብትናገሪ እገልሻለሁ፣ እየተከታተልኩሽ ነው፣ ያለሽበትን አውቃለሁ፣ ስለዚህ አንድ ነገር ከአፍሽ ቢወጣ ህይወትሽ ላይ እንደፈረድሽ ቁጠሪ ብሎ ሲያስፈራራት ነበር እና ልትናገር ጫፍ ላይ ደርሳ የነበረውን እንግዲህ በሱ ምክንያት ምን ነበር ልትነግሪኝ የነበረው ብሎ ሲጠይቋት አይ ምንም አይደለም እንደዚሁ ተናድጄ ነበርና የሆነ ፍየሎቹ እያስፈራሩኝ ነበር፣ ይሄንን ልነግራችሁ ፈልጌ ነው እንጂ ሌላ ምን ነገር የለም ብላ አልፋለች ማለት ነውና ብትናገር ጥሩ ነበረ። ጽናትዬ እንግዲህ ከዚህ በፊት ያለ ምንም ሽማግሌ ሳይልክ ቤቱ ገብቼለት የአባቴንም አንገት አስደፍቼው ነበር። ስለዚህ በዚህ አጋጣሚ ከዚህ በኋላ እኔ ማግባት ከፈለገ የሚወደኝ ከሆነ እዚሁ ሽማግሌ ልቆ በክብር እንዲወስደኝና የአባቴን አንገት ደፋ ያለውን ቀና እንድል ማድረግ አለብኝ። ስለዚህ ሽማግሌ ሳይልክ አንድ ነገር ከሱ ጋር አልሆንም፣ ከሱ ጋር ወደ ከተማ አልመለስም ብላ በውስጧ እየተናገረች ነበረ። እወድሻለሁ ምናምን ብሎ ሲናገር ማለት ነው። አንቺ ጋር ስሆን ሁሉም ነገር እረሳለሁ፣ ሌላ ዓለም ውስጥ ነው የምገባው፣ ደስ ይለኛል በጣም ስለ አንቺ ሳስብ ብሎ ሲያወራ፣ እሷ ደግሞ እንደዚህ ብላ ነበር በውስጧ ስታወራ የነበረው ማለት ነው። ኪራም ደግሞ ይመስለኛል ሽማግሌ ያልኮ በትክክለኛው መንገድ የሚያገባት ይመስለኛል። ግን ያው ማስታወሱ አይቀርም በፊት ያሳለፈውን ነገር፣ ጽናት ምኑ እንደነበረች፣ ምን ያህል እንደጎዳት፣ ጉዳት ምን ያህል እንዳደረሰባት ያስታውሳል ብዬ ተስፋ አደርጋለሁ። ሰኒዬ እንግዲህ በጣም ተጎድታለች። ዛሬ እንግዲህ ምሩና ናሆሜ ሲያወሩ ከሰማች በኋላ በጣም ነበር የከፋት። ከዚህ በፊት እንግዲህ ፍቅር ውስጥ አልገባም ብላ በእህቷ ምክንያት በጣም ብዙ ጉዞ እንትኖችን ብቻ በብዙ እድሜዎችን ብቻውን ነበር ያሳለፈችው። ከዛ በኋላ እንግዲህ ክብሮም ሲመጣ በክብሮም ፍቅር ተሸንፋ እህቷ ስታሳልፍ የነበረው ነገር ወይም ደግሞ አላረግም ብላ ስትል የነበረውን ነገር በናኦሚ ምክንያት ፍቅር ውስጥ ገብታ ነበረ። ፍቅር ውስጥ በገቡበት በትንሽ ጊዜ በኋላ ገና ፍቅሩን እያጣጣሙ እያለ እንግዲህ እህትዮ ከውጭ ሀገር ከመጣችሁ በኋላ ተለያይቶ ክብሮም ደግሞ በፊት የነበረው ፕሮሰስ ስለነበረ ፕሮሰስ ሲሳካለት ከሀገር ወጣ ማለት ነው። አንደኛ በእህትዮ ምክንያት ተጣልቶ ልክ ልነግራት ስል እንደዚህ ነው ብሎ ልክ ልነግራት ስል ነበር እህትዮ ስታወራ፣ ከዛ በእህትዮ አመከናኝቶ ከሀገር የወጣ ማለት ነው እንጂ መጀመሪያው ነበር ፕሮሰሱ ተሳክቶለት ልነግራት ፈርቶ ሆቴል ቀጥሯት ነበር። ያን ቀን ነበር ተጣልቶ ሄደችው ማለት ነው ሄደው ማለት ነውና አሁን ተመልሶ እንዴት አልጠየቀኝም፣ እንዴት አልደወለልኝም? እኔ እኮ ልቤን ሁሉ ነገሬን አሳልፌ ሰጥቼው ነበር፣ ከማንም ጋር ያልሆንኩትን ከሱ ጋር ሆኜ ነበር፣ ግን አንድ ቀንም ደውሎ የት ነሽ ብሎ አልጠየቀኝም። ስለዚህ መጀመሪያ ፍቅሩ ውሸት ነበር ብላ ዛሬ ለምኖ እያለቀሰች ስትናገር ነበር። በጣም ነው የሚያሳዝነው ማለት ነው። አሳዘነችኝ። ይመለሳል ብዬ ተስፋ አደርጋለሁ። ያው ችግር አጋጥሞትም ሊሆን ይችላል። እንደዚህ ዝም ብሎ ሊጠፋ በአንዴ ተስፋ ሊቆርጥ አይችልም። እንደዛ በግድ ነበር ከኔ ጋር ሁኚ ስላት የነበረው ማለት ነው። እና እንግዲህ ጽዮንና ወይዘሪት አማለዬ ነው ማን ነበረች የናኦሚ እናት፣ እኔ ሴራ ነው መጀመሪያ ፈልጓት አይደለም እቺ ልጅ የቀረቡት ብዬ ነግራችሁ ነበር። ግን እነሱ በደንብ ሴራቸውን እያሴሩ ነው። እንግዲህ ዛሬ ስለ ሴራቸው እያወሩ የናኦሚ አባት ከወጣ በኋላ ቦርሳውን ረስቶ ተመልሶ መጥቶ ነበርና እሱ ማወቅ የለበትም ይሄን ነገር ብሎ እያወሩ ከኋላቸው ነው ሲሰማ ነበር። ግን ይሄን ነገር ማታ እናወራለን፣ አሁን ቦርሳውን አምጭልኝ ብሎ ጽዮን ልጓት ነበረ። ከዛ በኋላ በጣም ግራ ተጋብቶ ነበር። ምሩዬ እንግዲህ በጣም ደስ ብሏት ነበር። ለእውነተኛ ነገር የቀረቧት መስሏት ማለት ነው። ስትደነባበር ነበር። ዛሬ ራሱ ቤት ሲሄዱ ቤት አልነበረችም። ሰንዬ ጋር ኪራ ቤት ነበሩና ከዛ በኋላ ደውሎ ነበር ቤትሽ ነይ ያሏት ማለት ነው። እና ወደ ቤት ስትገባ እንግዲህ አማቴ ቤት ባዶ ውስጥ መጣች ብላ በጣም ተደናግጣ ስትደነባበር ነበር እና እያሾፉባት ነበር። አሁን እኔ ልብ ውስጥ ለመግባት ነው እንደዚህ የምትደነባበሮች ማትረባ፣ መቼም ልቤ ውስጥ አትገባም፣ እኔ አንዴ ሰው ከጠላው ሰውን አልወድም ብላ ነበር ስታወራ የነበረው ማለት ነው። እና እነሱ ለቂማቸው ወይም ደግሞ ሊበቀሏት ከዛ ቤት ጨርቋን ጥላ እንድትወጣ ነው ለማድረግ ነው ይሄን እያደረጉ ያሉት። ቅዱሴ እንግዲህ ዛሬ በናቲ ምክንያት እንትን ደርሶበታል ማለት ነው። ተቀጥቷል በትራፊኮቹ ምክንያት። ጫኝ እምቡጥዬ እንግዲህ እና ናቲ መንገድ ላይ እየሄዱ ነበር። ቅዱሴ ደግሞ መኪና እየነዳ ነበር እና አድርሰን ስራ ቦታ ብሎ ሲጠሩት አላደርሳችሁም ብሎ በሌላ መንገድ ሲቻገር እንግዲህ
ተይዘዋል ማለት ነው፣ ተቀጥቷል። እንደዛም ሆኖ መቼም አላደርስሽም ብሎ መኪና ውስጥ ተኝቶ ነበር የዋለው። ከናኦሚ አባት ጋር እንግዲህ ተገናኝቶ እኔ እናቴ ካልተገደለኝ መቼም ከኔ ቤት አይወጣም፣ መቼም አይተወኝም ብሎ ነበር ሲናገር የነበረው። ቅዱሴ ግን በነገራችን ላይ በጣም ነው ደስ የሚለኝ ከሰኒዬ ጋር ቢሆኑ ደስ ይለኛል፣ ግን መቼም አይሆኑም። ምክንያቱም የጓደኛው ፍቅረኛ ስለነበረች ማለት ነው። አይመስላችሁም ውዶችዬ? ለማንኛውም ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታበረታ